ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ እጅግ አስፈላጊና ዘመናዊ ርዕስ ይዘን መጥተናል። ቻትጂፒቲ። ምናልባትም ከዚህ በፊት ስሙን ሰምታችሁ ይሆናል ወይም ተጠቅማችሁበት። ነገር ግን ቻትጂፒቲ ትክክለኛው ምንድን ነው? እንዴት ይጠቅመናል? በስራዬ፣ በትምህርቴ ወይም በዕለታዊ ህይወቴ እንዴት ልጠቀምበት የሚል ጥያቄዎች ካሉባችሁ ትክክለኛ ቦታ ላይ ናችሁ። በዚህ ቪዲዮ ቻትጂፒቲ ምን እንደሆነ፣ እንዴት እንደሚሰራና እንዴት እንደምንጠቀምበት በቀላልና በግልጽ ቋንቋ እንማራለን። ቻትጂፒቲ ቴክኖሎጂ ብቻ አይደለም፣ ትምህርትን የሚያቀል፣ ስራን የሚያቀላጥፍና ሀሳብን የሚገልጽ ትልቅ መሳሪያ ነው። በዚህ ቪዲዮ እስከ መጨረሻው ከእኔ ጋር ከቆያችሁ በመጨረሻም ቻትጂፒቲ ከዛሬ ጀምሮ እንዴት በትክክል መጠቀም እንዳለባችሁ ታውቃላችሁ። ቪዲዮን እንጀምር። አርቲፊሻል ኢንተለጀንስ ምንድን ነው? ቻትጂፒቲስ ህይወታችንን እንዴት እየቀየረ ነው? ቴክኖሎጂ በየቀኑ እየተቀየረ ነው። የሰው ልጆች ከጥንት ጀምሮ ህይወታቸውን ለማቀላጠፍ መንገዶችን ሲፈልጉ መጥተዋል። ዛሬ ግን የምንኖረው በአርቲፊሻል ኢንተለጀንስ ዘመን ነው። አርቲፊሻል ኢንተለጀንስን ለመረዳት መጀመሪያ የቴክኖሎጂ ታሪክን መመልከት ያስፈልጋል። በጥንት ዘመን ሰዎች ድንጋይ፣ እሳትና የተለያዩ ቀላል መሳሪያዎችን ይጠቀሙ ነበር። ቀጥሎ መንኮራኩር፣ የእርሻ መሳሪያዎችና አውሮፕላንን የመሳሰሉት ከባድ ቴክኖሎጂዎች ተፈጠሩ። በ18ኛው ክፍለ ዘመን ኃይልን የተጠቀመ ኢንዱስትሪ አብዮት መጣ። በ20ኛው ክፍለ ዘመን ደግሞ ኤሌክትሪክና ኮምፒውተር ዓለምን ቀየሩ። የመጀመሪያው ኮምፒውተር በሳይዙ ትልቅ፣ ዝቅተኛ ፍጥነት ያለውና ቀለል ያሉ ስራዎችን ብቻ የሚያከናውን ነበር። ነገር ግን በጊዜው ሂደት ኮምፒውተሮች ፈጣን፣ ትንሽና ብልህ የሆኑ መጡ። በ1950ዎቹ አካባቢ ሳይንቲስቶች አንድ ጥያቄ አቀረቡ። መኪና እንደ ሰው ልጅ ሊያስብ ይችላልን? የሚል ጥያቄ ነበረ። ይህ ጥያቄ ነው እንግዲህ አርቲፊሻል ኢንተለጀንስን መወለድ ምክንያት የሆነው። አርቲፊሻል ኢንተለጀንስ መማር፣ መረዳት፣ መለየትና ውሳኔ መስጠት ይችላል። አርቲፊሻል ኢንተለጀንስን በሶስት እንከፍለዋለን። ናሮ አርቲፊሻል ኢንተለጀንስ አንድን ስራ ብቻ የሚሰራ ሲሆን፣ ጄኔራል አርቲፊሻል ኢንተለጀንስ ደግሞ እንደ ሰው ልጅ የሚያስብ ነገር ግን እስካሁን ያልተፈጠረ ነው። ሶስተኛው ደግሞ ሱፐር አርቲፊሻል ኢንተለጀንስ ነው፣ ከሰው ልጆች አይምሮ በላይ የሚያስብ። ይህ ገና ንድፈ ሐሳብ ላይ ያለ ብቻ ነው። አብዛኛውን ጊዜ ዛሬ የምንጠቀመው ናሮ አርቲፊሻል ኢንተለጀንስ ነው። ቻትጂፒቲ ደግሞ ከእነዚህ ውስጥ አንዱ ነው። ቻትጂፒቲ በኦፕናይ የተፈጠረ የአርቲፊሻል ኢንተለጀንስ ፕሮግራም ነው። የሰው ቋንቋን ለመረዳትና በውይይት መልክ ለመመለስ የተዘጋጀ መተግበሪያ ነው። ቻትጂፒቲ የሚያከናውናቸው ዋነኛ ተግባራትን ብንመለከት ጥያቄን መመለስ፣ ነገሮችን ዲፕሊ ማብራራት፣ ጽሑፎችን መጻፍ፣ ትምህርታዊ ጉዳዮችን ማስረዳት፣ ሐሳቦችን መፍጠር የሚሉት ዋነኛዎቹ ናቸው። ቻትጂፒቲ ሰው አይደለም፣ አያስብም፣ አይሰማም። ከብዙ መረጃ የተማረ የቋንቋ ሞዴል ብቻ ነው። በቀላሉ ቻትጂፒቲ ብልህ የጽሑፍ ረዳት ነው። ብዙ ሰዎች ቻትጂፒቲን በትክክል ላይረዱት ይችላሉ። ቻትጂፒቲ የፍለጋ ሞተር አይደለም፣ የሰው አእምሮ አይደለም። ሁልጊዜ 100% ትክክል ላይሆን ይችላል ማለት ነው። ስሜት የለውም፣ የግል ልምድ የለውም። ከመረጃ የተነሳ ግምቶችን ይሰጠናል። ስለዚህ ሁልጊዜ አእምሯችንና ከመረጃው ትክክለኛ ዌብሳይት መርምረን እና አረጋግጠን መቀበል ይኖርብናል። ቻትጂፒቲ እንደ አንድ የቀጣይ ቃል መተንበያ ማሽን ይሰራል። ቻትጂፒቲ እንዴት ይሰራል? ቻትጂፒቲ እንዴት እንደሚሰራ ለመረዳት በቀላሉ እንመልከት። እርስዎ አንድ ነገር ሲጽፉለት እርሱ ቀጣይ ቃል ምን መሆን አለበት ብሎ ይገምታል። ለምሳሌ ሰላም ብለው ቢጽፉ ቻትጂፒቲ እንዴት ልርዳው ብሎ ይመልሳል። ሌላ ምሳሌ ልስጣችሁ። ግራቪቴሽንን ለልጆች በቀላሉ አብራራ ብለው ቢጽፉለት ቻትጂፒቲ እንደ አስተማሪ በቀላል ቃላት ይመልሳል። ይህ ሁሉ የሚሆነው በሰከንዶች ውስጥ ነው። በሰው ሕይወት ላይ ያለው ተጽዕኖ በብዙ መስኮች ሕይወታችንን ቀይሯል። በትምህርት ተማሪዎች በፍጥነት መማር ይችላሉ። በንግድ ኩባንያዎች ጊዜን
ገንዘብን ይቆጥባሉ። በጤናም ብትመለከቱ ዶክተሮች በፍጥነት ችግሮችን ለመለየት ይችላሉ። ነገር ግን ብዙ ፈተናዎችም አሉ። አንዳንዶች የሥራ ዕድል በማጣት ሊቸገሩ ይችላሉ በሚል ስጋት በብዙዎች ዘንድ ተፈጥሯል። ሌሎች ደግሞ በቴክኖሎጂ ላይ እጅግ አብዝቶ መመርኮዝ ይፈራሉ። ኤአይ እሳት ነው የሚሉም አልጠፉም። ቴክኖሎጂ የሚመጣ ነገር ብቻ አይደለም፣ ዛሬን እየቀየረ ያለ እውነታ ነው። እንደ ቻትጂፒቲ ያሉ ሰው ሰራሽ አእምሮ ቴክኖሎጂዎችን መማርን፣ መስራትን፣ መፍጠርንና መግባባትን በፍጥነት እየቀየሩ ናቸው። በሚመጡ ዘመናት ቴክኖሎጂ ሰውን አይተካም። ነገር ግን ቴክኖሎጂን የሚረዱትና የሚጠቀሙ ሰዎች የማይጠቀሙትን ይበልጣሉ። ወደፊቱ የሚሆነው ለሚማሩና ሰው ሰራሽ አእምሮ እንደ መሳሪያ ለሚጠቀሙ ነው እንጂ እንደ ስጋት ለሚመለከቱት አይደለም። ይህ የበለጠ ዘመናዊ፣ ፈጣንና በስልጣኔ ዓለምን የማስተሳሰር መጀመሪያ ብቻ ነው። ጥያቄው ቴክኖሎጂ ምን ያደርጋል የሚል ሳይሆን እኛ ቴክኖሎጂን እንዴት እንጠቀማለን የሚል ነው። ቪዲዮ እንደወደዳችሁት ተስፋ እናደርጋለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቪዲዮአችንን በዚህ አብቅተናል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሼር፣ ላይክ እያደረጋችሁ ደግሞ ቪዲዮአችን ብዙ ሰው ጋር እንዲደርስ ቤተሰባዊነታችሁን እየጠየቅን ለዛሬ ያለን ቪዲዮ በዚሁ ያበቃል። በሚቀጥለው በሌላ ርዕስ በሌላ ቪዲዮ እስከምንገናኝ መልካም ጊዜ